ሱብሃንአላህ። ኑ እንወያይ፣ ሀሳብ ካላችሁ በዋይ እንወያይ ሲባል አይመጡም። አሁን ግን ለተንኮል ተሯሩጠው ተጠራርተው መጡ። አይና ሚስቶች 60 ቁባቶች ነበሩት። መጽሐፈ መዋዕል ካልዕ 11:21 ሰለሞንም 700 ሚስቶች 300 ቁባቶች ነበሩት። ሚስቶቹም ልቡን አዘነበሉት። መጽሐፈ ንግሥት ቀዳማዊ 11:3 አሰላሙ አሌይኩም ወረህመቱላህ። ሌላውም እየገባችሁ ሌሎች ቪዲዮ ላይም እንደዚህ ላይክ፣ ሪፖስት፣ ሼር አድርጉላት። ኦኬ ሴት ጋር ከምትኖር ከምድር አውሬዎችና ከአንዶች መኖር ይሻላል። እንዳይዘጋብን እሺ። እንትን ያው እዚህ ጋር ሰዎቹ እየገቡ ነው። ኑ እንወያይ ሲባል አይመጡም እኮ ለተንኮል ግን ሩጦ ይመጣሉ። ሱብሃንአላህ። ኑ እንወያይ፣ ሀሳብ ካላችሁ በዋይ እንወያይ ሲባል አይመጡም። አሁን ግን ለተንኮል ተሯሩጠው ተጠራርተው መጡ። አይናንተ የውስጡ ተማሪ የምትይዋ እላ ያለችዋ ኢህላም ሰላምቲዋ የሚለው እዛ ውስጥ ገብተሽ ነው ሪፖስት የምታደርጊው። ማነው ኢህላም ሰላምቲዋ? ከላይ ተቀምጣለች። ቅድም ሙስሊሞች ችግር የለባቸውም ወይም እናንተንም ያስተናግዳል። ቅድሚያ የሚሰጠው ደግሞ እነሱ ነፍስ ማዳን ስላለበት ነው። የእኛ ደግሞ ቀስ ብሎ የሚደርስ ነገር ስለሆነ ነው። እና ኢንሻላህ እኔ ያስገባሻለሁ ብኢዝኒላህ። እሱ ደግሞ አይከታተልም ስለማያይ ሰው ስለሚበዛበት ነው እንጂ ማንንም እንትን ብሎ አይደለም። አንዱን ከአንዱ አይለይም። እሱ ከነጭራሹ ያስገባል። ሞዴሬተሩን ያስገቡት እሱ አያስገባም። ትክክል ያስገቡት ሞዴሬተሮች ናቸው እንጂ እሱ አያስገባም። በነገራችን ላይ እኔ እንደማውቀው ከሆነ እኔም ጋር በሆን እንደዚህ ብዙ ጊዜ እኔ ያው አይቼ ነው የከሌን አስገባ ሲል እና የሙሴ ምንድን ነው የሚለው? የሙሴ ብትር ነው የሚለው። ሰላም ነው። እግዚአብሔር ይመስገን። ሰላም ናቸው አለን። እንዴት ነው? አማን ነው አለው። አንድ ጥያቄ ነበረኝ። ኦኬ እንትን ከአብርሃም በፊት ኢየሱስ አልነበረም? ትናንትና ትንሽ ሙዚቃውን ትቀንሰዋለህ በደንብ ጥያቄ ጥርት እንዲልና እንዲሰማ። አይዋ ኦኬ ቀንስ ያለው ይቅርታ አድርግልኝ። ከኢየሱስ ክርስቶስ እንትን ከአብርሃም በፊት ኢየሱስ ክርስቶስ አልነበረም? በምን ከአብርሃም በፊት በምን ነው ኢየሱስ ክርስቶስ የነበረ? ለምሳሌ በመንፈስም ሆነ ያው በመንፈስም በመለኮት አልነበረም። በመንፈስና በመለኮት ነበረ የሚል ማስረጃ አምጣ። በአካልም ሆነ በመንፈስም ሆነ በመለኮት አልነበርም አለ ካልክ በማስረጃ አምጣ። ኦኬ ከዛ በፊት አልነበረም አይደል? አልነበረም። በመለኮት አልነበረም፣ በመንፈስ አልነበረም፣ በአካል አልነበረም። አብርሃም ነው እንትን የመጀመሪያው እንትን የነበረው አብርሃም ብቻ ነው። ኢየሱስ ክርስቶስ ያለ አልነበረም? አብርሃም ብቻ ሳይሆን ከአብርሃም በፊትም ነቢያቶች ነበሩ። አብርሃም የነቢያት አባት ነው። ወላኪን ከሱ በፊትም ነቢያቶች ነበሩ። ነቢይ የሚጀምረው እንደ ኢስላም ከሆነ ጥያቄ ነቢይ የሚጀምረው ከአብርሃም ሳይሆን ከአዳም ነው። ጠይብ። ስለዚህ በክርስትናው ደግሞ ያው እንትን ነቢይ ከማን እንደሚጀምር አያሳይም። ሲጀምር አብርሃምም ነቢይ ነበር ይላል። ከዛ በፊት የነበሩት ነቢያቶች ነቢይ ነበር ወይስ አልነበረም የሚለው ላይ ግልጽ ማስረጃ የለውም ባይብል። አለው ካልክ ግን ማስረጃ ልሰጠኝ ትችላለህ። ኦኬ ያን ግን ኢየሱስ ክርስቶስ እንደነበረ ያው እኔ ማስረጃ ሊያሳይ ኢየሱስ ክርስቶስ በመለኮቱ በነበረ ማስረጃ ስጥ ልቤ። ኢየሱስ ክርስቶስ በመለኮት ያው ዮሐንስ ወንጌል 8:58 ላይ ዮሐንስ ወንጌል 8:58 ከአብርሃም በፊት ነው ያለው በምንድን ነው? አውቀዋለሁ። ከአብርሃም በፊት ነው ያለው በምንድን ነው? አንቺ አሁን በመንፈስም አልነበረም፣ በመለኮትም አልነበረም፣ በስጋም አልነበረም ማሸረ? አልነበረም። ኦኬ ታዲያ እዚህ ጋር በምንድን ነው እኔ ከአብርሃም በፊት ያለው? ታዲያ ከምንድን ነው? ጥሩ ጥያቄ። ይህንን ደግሞ ባይብል ያስረዳል። ኢየሱስ ክርስቶስ ከአብርሃም በፊት የነበረው በተስፋ ቃል ደረጃ ነው። የሐዋርያት ስራ ላይ ከዚህም ዘውዘር እግዚአብሔር እንደ ተስፋው ቃል ኢየሱስ ክርስቶስን አመጣ ይላል። በተስፋ ቃል ደረጃ ተስፋ ቃል ሲገባለን ነበረ። ከዛ በኋላ ከድንግል ማርያም ማህፀን ነው ኢየሱስ ክርስቶስ የሚባል ማንነት የሚጀምረው። ከዛ በፊት ኢየሱስ ክርስቶስ የሚባል ሰው አይታወቅም ሲጀምር።
ከአብርሃም በፊት እኔ ያለሁ ያለው ተስፋ ቃል ነው እንጂ መለኮት ወይም መንፈስ ምናምን የሚባል ነገር የለም። ቃል ራሱ ነው ስጋ የሆነው ኢየሱስ ክርስቶስ ነበረ ያን ጊዜ ነው ኢየሱስ ክርስቶስ በተስፋ ቃል ደረጃ ነው የነበረ። በተስፋ ቃል ደረጃ ተስፋ ቃል ተገብቶልን ነበረ። ልክ ለምሳሌ እናንተና የሌዊ ልጆች ተስፋ ቃል ተገብቶላቸው እንደመጡት ሁሉ ሌሎችም ነቢያቶች ተስፋ ቃል ተገብቶላቸው እንደመጡት ሁሉ ኢየሱስም ተስፋ ቃል ተገብቶለት መጣ። ትንቢት ተነግሮለት መጣ። አለቀ። ከዚያ የበለጠ ነገር በመለኮት አለ በመንፈስ አለ የሚል ነገር ባይብል ላይ የለም። አለ ካልክ ማስረጃ አምጣ። እኔ ማስረጃ እንደሰጠሁት ማለት ነው። እሱ በተስፋ ቃል እንደነበር አብ ወልድ እና መንፈስ ቅዱስ በመለኮት አንድ ነው አይደል? እንደዚህ የሚል የለም ባይብል ላይ። ያው እንደዚህ ተብለን ነው የተማርነው። አብ ወልድ መንፈስ ቅዱስ በአካል ሶስት ነው በመለኮት አንድ ነው እኮ የተማራችሁት ነው። ችግሩ ባይብል ላይ አያስተምርም። ኢየሱስ ራሱ ማለት እዚህ ጋር አብርሃም በፊት ማን ነው የሙሴ በትር እኮ ባይብል ይሄንን አያስተምርም። አብ ወልድ መንፈስ ቅዱስ አንድ አምላክ ብሎ አያስተምርም። ቤተክርስቲያናት ይሄን የምታስተምረው። ቤተክርስቲያን ደግሞ ባይብል የማይል ከሆነ የማይለውን ካስተማረቻችሁ ስህተት ነው ያስተማረቻችሁ። ምንድን ነው ያለው ጳውሎስ? ሂዱ በአብ በወልድ በመንፈስ ቅዱስ ያለው ጳውሎስ ራሱ ቆሮንቶስ መጽሐፍ ውስጥ ጳውሎስ እንደዚህ አላለም። ኢየሱስ ነው ያለው። ኢየሱስ ደግሞ በአብ በወልድ መንፈስ ቅዱስ እያጠመቃቸው ደቀ መዛሙርት ያድርጓቸው ነው እንጂ ያለው አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው አላለም። ደግሞ ያን ቦታም ደግሞ አንድ አምላክ አብ ወልድ መንፈስ ቅዱስ አንድ አምላክ ብሎ የሰበከ አንድ ነብይ ወይም አንድ ሐዋርያ ኢየሱስንም ጨምሮ አምጣልኝ። አብ ወልድ መንፈስ ቅዱስ አንድ አምላክ ብሎ የሰበከ ማስረጃ የለም። ከዛ ምንት ዮሐንስ ወንጌል 16:28 ላይ ከአብ ወጥቼ ወደ ዓለም መጥቼ ያለው መጀመሪያም አብ ጋር ነበረ ማለት ነው። የመጀመሪያውን መልስ። አሁን እኮ እየዘለልን ነው። አሁን አብ ወልድ መንፈስ ቅዱስ አንድ አምላክ ብሎ ያስተማረ ነብይ ያለ ወይም እሱን እኮ ነው እኔም እየመለስኩ ያለው። ያው መጀመሪያም ከአብ ወጥቼ ወደ ዓለም መጥቼ ያለው ዮሐንስ ወንጌል 16:28 ላይ ከአብ ወጥቼ መጥቻለሁ ማለት ተልክ ያለሁ ማለት ነው። መልእክተኛ ነው ማለት ነው። ስለዚህ መልእክቱን ይዞ መጥቷል ማለት ነው። ቃል ሰጥቻቸዋለሁ እነርሱም ተቀበሉ፣ አንተም እንደላከኝ አመኑ ይላል። መልእክተኛ ስለሆነ ነው። መልእክቱን ከአምላኩ ይዞ ስለመጣ ነው እንጂ እሱ ውጥት ብሎ መጥቶ እየተባለ አይደለም። እና ከሰማይ የወረድኩ የህይወት እንጀራ ነኝ ይላል። የህይወት እንጀራ የተባለው ምንድን ነው ከተባለ ቃሉ ነው። ከአብ እየሰማ የሚናገረው ቃል እንጂ እሱ አይደለም። ኦኬ። ስለዚህ አሁን ከአብ ወጥቼ ወደ ዓለም መጥቼ ያለው መጀመሪያን ከአብርሃም በፊት ስለነበረ ነው አይደል? ከአብ ወጥቼ መጥቻለሁ ያለው ተልክ ያለሁ እያለ ነው። መልእክተኛ ነኝ እያለ ነው እንጂ ከአብርሃም በፊት ነበረ የሚል ነገር የለም። ከአብርሃም በፊት የነበረው ኢየሱስ በተስፋ ቃል ነው። በተስፋ ቃል ደግሞ እሱ ብቻ ሳይሆን ሁላችንም ነበርን በተስፋ ቃል። እዚህ ጋር በተስፋ ቃል ይሄ ጳውሎስ ይናገራል። በተስፋ ቃል ነው ይላል። ዓለም ሳይፈጠር በፊቱ ቅዱሳን ይሆን ነውር የሌለብን እንሆን ዘንድ በክርስቶስ መርጠን ይላል። እንትና ማነው ጳውሎስ። ዓለም ሳይፈጠር በፊት ራሱ አስቀድሞ ወሰነን እያለ ይናገራል። እና ዓለም ስራለን በተስፋ ቃል ከሆነ በተስፋ ቃል እንደሆነ ማስረጃ ሰጠው እኮ የሐዋርያት ስራ ላይ። ከዚህም ሰው ዘር እግዚአብሔር እንደ ተስፋው ቃል ኢየሱስን አመጣ ይላል። ተስፋ ቃል ገብቼ ነበረ ከዛ ኢየሱስን አመጣው እያለ እየተናገረ ተስፋ ቃል ተገብቶለት ነበር ኢየሱስ መጣ እያለ እየተናገረ ነው። እዚህ ጋር ያወራሉ ተስፋ ቃል ደረጃ ነው እንጂ በማንነት በመለኮት ምናምን ብሎ የገለጸበት ነገር የለም። እዛ ላይ በመለኮት ነው ካልክ ማስረጃ ማምጣት አለብህም። ልክ እኔ ማስረጃ እንደሰጠሁት ማለት ነው። ኢየሱስ ክርስቶስ እዚህ ጋር የራሱ ነው እንጂ እኔ ከአብርሃም በፊት አለው ያለው ኢየሱስ ክርስቶስ የራሱ ነው እንጂ የተስፋ ቃል ነው የምን ነገር የለም። እዚህ ጋር ለምሳሌ ዮሐንስ ወንጌል 8:58 ባይብል በባይብል ነው የሚብራራው። ኢየሱስ ክርስቶስ ራሱ እኮ እዛ ላይ በምንም አላለም። መለኮት ነውም አላለም። በመለኮት ነውም ስላላለ በምንድን ነው የነበረው ከሚለውን ደግሞ ባይብል ልታነብና ታገኘዋለህ። በተስፋ ቃል እንደነበረ የሐዋርያት ስራ ላይ ይናገራል። ስለዚህ በተስፋ ቃል ነው ይላል። አሁን እዛ አንቀጹ ላይ ባይልም ሌላ ቦታ ላይ ግን በተስፋ ቃል እንደነበረ ይናገራል። እዚህ ላይ በመለኮትም በተስፋ ቃል ምን አይልም አንቀጹ ላይ። ነገር ግን ሌላ ቦታ ላይ በተስፋ ቃል እንደነበረ ይናገራል። ደግሞ እኛ የተማርነው ተገብቶለት እንደነበረ በመለኮት አንድ በአካል ሶስት ነው አብ ወልድ መንፈስ ቅዱስ ብሎ አሁን ብዙ እንደዛ ብሎ ያስተማረ ሰው አምጣ። እንደዛ ተብሎ እግዚአብሔር ጨምረህ አንጣ ማስረጃ። ኦኬ። ስለዚህ እንደዛ መረጃውን እኔ አሁን ማስጣት የሚፈልገች አብ ወልድ መንፈስ ቅዱስ ብሎ የሚያስተምረው ትክክለኛ አንተ ነው
መምህራኖች አሉ። ግን አሁን በአብ በወልድ በመንፈስ ቅዱስ አድርጎ ያለው ኢየሱስ ክርስቶስ በአብ ወልድ በመንፈስ በአብ ብቻ እንትን መጥመቅም ስላልተቻለ በወልድ ስምም አንድ ነገር ማድረግ ይቻላል። ሶስታቸውም ስራው አንድ ስለሆነ ነው። የሙሴ ብትር እሰማለሁ። አዎ ትሰማለህ? አዎ ትሰማለህ? አይ ማለት ማስረጃ ካለ ካሜራ መክፈት ትችላለህ ማለት የምን እምነት ተከታይ ነው? ኦርቶዶክስ ነው ፕሮቴስታንት ነው? እኔ ፕሮቴስታንት ነኝ። ኦኬ ለምን ማለት አትክ መጽሐፉ እጅ ላይ ያለ አይደለ እንዴ? እያነበብኩ ነው መሰለኝ። አዎ እያነበብኩ ነኝ። ያው ለምሳሌ እኔ ጠየቅኩት ኢየሱስ ክርስቶስ ከአብ በፊት ካሜራ ናስፈትና ከምታነበው ከመጽሐፍ ላይ ከዚህ ቦታ እያነበብኩ ነው ብለህ አሳያት። ማስረጃ እንደዛ የሚል ማስረጃ የለም። በነገራችን ላይ የሙሴ በትር እንደዛ የሚል ከዘፍጥረት እስከ ራዕይ የለም። እንደዛ የሚል ሙቪ የለም። ከዘፍጥረት እስከ ራዕይ ክርስቲያኖች ስላሴ ያለው ያስተምሯቸዋል። ግን የለለበ ጃይ አሁን ለምሳሌ ዮሐንስ ወንጌል 5:21 እና አብ ከሙታን እንደሚያስነሳ እሱ ደግሞ ወልድ እንትን ያደርጋል። ምን አልከኝ? ስለዚህ ልዩነት የላቸውም ስራቸው። ለምሳሌ ዮሐንስ ወንጌል 5:21 ወልድ ምን ያደርጋል? አብ ከሙታን እንደሚያስነሳ ወልድ እንትን ከሙታን ምንም አይነት ልዩነት የላቸውም። ስራቸውም በመለኮት አንድ ነው፣ በአካል ሶስት ነው። ስለዚህ እዚህ ጋር ኢየሱስ ክርስቶስ ማንኛውንም ስራ የሚሰራው ኢየሱስ ክርስቶስ ስልጣን ተሰጥቶት ነው እንጂ የራሱ የሆነ ስልጣን አንድም ነገር የለው። በሰማይና በምድር በሰማያትና በምድር ስልጣን ተሰጠኝ እያለ ይናገራል። የሚሰራቸው ስራዎች እያንዳንዳቸው ተአምራቶች የሚሰራቸው ተአምራቶች እያንዳንዳቸው የሚሰራቸው ነገራቶች በአጠቃላይ አብ ሰጥቶት ነው እንጂ ከራሴ የሆነ ምንም ነገር የለው። እኔ ከራሴ አንዳች ላደርግ አይቻለኝም ነው የሚለው። እንደሰማው እፈርዳለሁ፣ ፍርዴም ቅን ነው፣ የላከኝን ፍቃድ እንጂ ፍቃዴን አልሻምና። የእኔ ፍቃድ የለኝም፣ የራሴን ፍቃድ አላደርግም፣ የላከኝን ፍቃድ ብቻ ነው የምሰራው ነው የሚለው። ሲቀጥል ደግሞ በሌላ ቦታ ላይ ምንድን ነው የሚለው? ኢየሱስ ስልጣን ሁሉ በሰማያትና በምድር ተሰጠኛል። ስልጣን ተሰጥቶት ነው። ስልጣን ሳይኖረው በፊት ስልጣን አልነበረውም። ኢየሱስ የሚሰራቸውን ስራ የሐዋርያት ስራ ላይ ምንድን ነው የሚለው? ምንድን ነው የእስራኤል ሰዎች ይህን ቃል ስሙ፣ ራሳችሁ እንደምታውቁት የናዝሬቱ ኢየሱስ እግዚአብሔር በሱ በኩል ባደረገው ተአምራትና በድንቆች ምልክቶች ከእግዚአብሔር ዘንድ ለእናንተ የተገለጠ ሰው ነበረ ነው የሚለው። ሰው ነው የምታመልኩት ክርስቲያኖች። እንደገና ደግሞ ተአምራቶችን የሚሰራው ከእግዚአብሔር ዘንድ የራሱ የሆነ ምንም ነገር መጽሐፍ አጠገቢሽ ካለ በመጽሐፍ ቅዱስ እናወራለን። በግኝት ሳይሆን በመጽሐፍ ቅዱስ እናወራለን እኮ። በመጽሐፍ እኔ እኮ አሁን የጠቀስኩልህ መጽሐፍ እኮ ነው። እኔ ከአንዳች አላወራሁም ከራሴ ነው። ይሄኛውን አሁን ማቴዎስ ወንጌል ምዕራፍ 10 ከቁጥር 29 ጀምረህ መመልከት ትችላለህ። ምዕራፍ 5 ከቁጥር 10 ላይ ከቁጥር 30 ላይ ጀምረህ መመልከት ትችላለህ። ልቤ ኦኬ። ለምሳሌ አሁን ምዕራፍ 10 ከቁጥር 30 ጀምረህ መመልከት ትችላለህ። ምዕራፍ 5 ዮሐንስ ወንጌል 5:21 ላይ አንድ የሚያደርገው ያደርጋሉ። ስለዚህ ስራቸውም አንድ ነው። ዮሐንስ ወንጌል 10:30 ላይ እኔና አብ አንድ ነን ብሏል አይደል? ስለዚህ በዛም አሁን እኮ 30 ቦታ ነው እየሄድክ ያለው። አሁን ዮሐንስ ወንጌል ምዕራፍ 10 ከቁጥር 30 ላይ ያለው እኔና አብ አንድ ነን ያለው በዓላማ ነው። ከቁጥር 29 እኮ ብታነበው ከእኔ አብ ይበልጣል ማለት ነው። የሰጠኝ አባቴ ከሁሉ ይበልጣል ይላል። የሰጠኝ አባቴ ከሁሉ ይበልጣል። 29ን አንብበው ግልጽ ነው። ነገር ግን በምንድን ነው ታዲያ አንድ ነን ያለው እዛ ላይ ሲል ከ37ኛው አንቀጽ ላይ ስትመለከተው አይደለም፣ በመለኮት አይደለም። ከ37ኛው አንቀጽ ላይ ስትመለከተው የአባቴን ስራ ባልሰራ አትመኑኝ ይላቸዋል አይሁዶችን። የአባቱን ስራ ሊሰራ ስለመጣ ነው፣ ተሰጥቶት ማለት ነው። ያ የተሰጠው ስራ ምንድን ነው ሲባል ቃሉን ማድረስ ነው። የሰጠኸኝን ቃል ሰጥቻቸዋለሁ፣ እነርሱም ተቀበሉት፣ አንተም እንደላከኝ አመኑ ይላል። ግልጽ ነው። ይህንን የማሳያችሁ ተአምራቶች ሁሉ አንተ እንደላከኝ አምኑ ዘንድ ነው እያልኩ ይናገራል። ስለዚህ መልእክተኛ ነው፣ ሰው ነው እንጂ መለኮት አንድ ናቸው የሚል የሆነ ዮሐንስ ወንጌል ምዕራፍ 10 ከቁጥር 30 የለም። ስለዚህ ይሄን አብ አንድ ነን ማለት ያው በመለኮትም አንድ ነን ማለት እኮ ነው። ምንም በአካል በመለኮት አይደለም። አንተ ነህ ያን እያልክ ያለው፣ በመለኮት እያልክ ያለው አንተ ነህ። ቃሉን ሊያደርስ ስለመጣ የአባቱን ስራ ሊሰራ ስለመጣ ወይም አባቱ ያዘዘውን ትእዛዝ ሊፈጽም ስለመጣ ያንን አስመልክቶ የተናገረው ንግግር ነው። ይህንን ደግሞ አውዱ መመልከት ትችላለህ እያልኩ ነው። ከ29 ጀምረህ ማንበብ ትችላለህ። ከፈለግ ከ20 ጀምረህ መመልከት ትችላለህ። በጎቼ ድምፄን ይሰማሉ እኔም አውቃቸዋለሁ እያለ ይናገራል። በጎቹን የሰጣቸው ራሱ አምላኩ እንደሆነ እዛው ላይ ይናገራል። ከ28ኛው አንቀጽ ላይ መመልከት ትችላለህ። ገብቷል። ስለዚህ መጽሐፉ መጀመሪያ ማንበብ አለብህ፣ የሆነ ቁንጭብ ያለ ነገር ሳይሆን መጽሐፍ ቅዱስ አንብቤ እኮ ነው ሊደርቶች። ስለዚህ እኔና አብ አንድ ነን ያለው በመለኮት አንድ ስለሆነ ነው። አሁን ደግሞ በመለኮት አንድ ናቸው የሚል ስጠኝ። አሁን እኔ ልክ እንዳብራራሁልክ በማስረጃ ጠቅሽ እንዳብራራሁልክ አንተ በመለኮት አንድ ናቸው የሚለው ማስረጃ ስጠኝ። እሺ
እኔና አብ አንድ ነን ማለት አለ። በምን አንድ ነን ነው ያለው? አንድነቱ በመለኮት እንዳልሆነ እኮ የሰጠኝ አባቴ ከሁሉ ይበልጣን ካለ ከእርሱም ጭምር እንደሚበልጥ እዛው ላይ እኮ ይናገራል። ከ29 እዛው የትም ሳትሄድ 30 ሳታነብ ከ29 ብታነበው የሰጠኝ አባቴ ከሁሉ ይበልጣን። በጎቹን የሰጠው ራሱ በጎችን ድምፄን ይሰማሉ የማውቃቸዋለሁ እያለ ተናግሮ ሲያበቃ በጎችን የሰጠው ራሱ አምላኬ ነው አለ። የሰጠኝ አባቴ ደግሞ ከሁሉ ይበልጣን አለ። ገብቷል? እናንተን የሰጠው ራሱ አምላኩ ነው። ከዛ በኋላ የሰጠኝ አባቴ ከሁሉ ይበልጣን ካለ በኋላ እኔና በአንድ ነን አለ። አንድ ነን ያለው በምንድን ነው የሚለውን ነገር ደግሞ ለማወቅ ስትፈልግ 37ኛውን አንብበው። ግልጽ ነው። ይህን 37 ላይ እየወረደ ከአይሁዶች ጋር ክርክር እያደረገ ከመጣ በኋላ የአባቴን ስራ ባልሰራ አትበሉኝ አለ። ታዲያ ለምንድን ነው የመጣው ሲባል የአባቱን ስራ ሊሰራ ነው የመጣው። አብ የቀደሰውን ወደ ዓለምም የላከውን እያለ ይናገራል። እዛው ላይ እኮ ነው ያለው። አብ የቀደሰውን ወደ ዓለምም የላከውን ልትገሉት ትፈልጋላችሁን ምናምን እያለ ይናገራቸዋል እኮ አይሁዶችን። ከዛ በኋላ ምንድን ነው ያለው? የአባቴን ስራ ባልሰራ አትመኑኝ። ስለዚህ የአባቱን ስራ ሊሰራ ነው የመጣው። የሰጠኸኝን ቃል ሰጥቻቸዋለሁ፣ እነሱም ተቀበሉት፣ አንተም እንደላከኝ አምነዋል። ገጽ ነው። ስለዚህ አምላኩ ያዘዘውን ትእዛዝ ሊፈጽም ስለመጣ በዓላማ ወይም ስራውን ሊሰራ ስለመጣ ያንን ነገር አንድ ነን ብሎ ተናግሯል እንጂ የሰጠኝ አባቴ ከሁሉ ይበልጣን ብሎ እኮ እዛው አውዱ ላይ ተናግሯል። አውዱን ተመርኩዤ ነው እያወራሁ ያለ። ተዛማጅ ሙግት እንኳን ራሱ አላመጣሁም። እዛው ላይ አውዱ ላይ ተመርኩዤ እያወራሁ ከአንተ በመለኮት አንድ ናቸው ትለኛለህ። በመለኮት አንድ ናቸው የሚል ግን ማስረጃ አላመጣም። ኦኬ፣ ለምሳሌ ዮሐንስ ወንጌል 5:21 ላይ አብ ከሙታን እንደሚያስነሳ አብ ጋር እኮ እኩል ነው። ምንም አይነት ልዩነት የላቸውም። እኔም ደግሞ ከሙታን አስነሳለሁ። ዮሐንስ ወንጌል 5:21 ደግሞ እናንዱ ለምሳሌ ያን የሚለው ስልጣን ተሰጥቶት ነው። ይኸውልህ ስልጣን ተሰጥቶት ይህን እኮ ቅድም አወራን። ስልጣን በሰማያትና በምድር ተሰጠኝ አለ። የሚሰራቸው ስራዎች፣ ተአምሮች፣ እያንዳንዱ ነገራቶች አምላኩ የሰጠው ነው እንጂ ከራሱ ምንም ማድረግ አይችልም። ከራሱ ምንም ማድረግ እንደማይችል ዮሐንስ ወንጌል ምዕራፍ 5 ከቁጥር 30 ላይ ሰጠውክ። እኔ ከራሴ እንድችል አድርጋ ይቻለኛል፣ እንደሰማው ፈርዳለሁ፣ ፍርዴም ቅን ነው፣ የላከኝን ፍቃድ እንጂ ፍቃዴን አልሻምና። እኔ ስለ ራሴ ስለ እኔ ብመሰክር ምስክር የእውነት አይደለም ማለት ጭራሽ ምስክር የእውነት አይደለም ማለት ስለ ራሴ እንኳን መሰክር ገብቷል። ስለዚህ የአባቱን ፍቃድ ሊሰራ የመጣ አካል ነው ኢየሱስ ክርስቶስ። ያንን ነገር የሚሰራው በአጠቃላይ ተአምራቶችን የሚያደርገው ይህ እንትናን እኮ ይናገር ሐዋርያት ሥራ ላይ እኮ የእስራኤል ሰዎች ይህን ቃል ስሙ። ራሳቸው እንደምታውቁት የናዝሬቱ ኢየሱስ እግዚአብሔር በእርሱ በኩል ባደረገው ተአምራትና በድንቆች ምልክቶች ከእግዚአብሔር ዘንድ ለእናንተ የተገለጠው ሰው ነበር አለ። ሰው ነው፣ ነገር ግን መልእክት ተሰጥቶታል። ያ መልእክት ወይም ደግሞ ስራዎች ተሰጥቶታል። ያን ስራ ሊሰራ ስለመጣ ነው እንደዛ ያለ እንጂ ኢየሱስ ክርስቶስ ከአብ ጋር እኩል ስለሆነ በፍጹም አይደለም ነው። ስለዚህ ኢየሱስ ክርስቶስ ከአብርሃም በፊት አልነበረም ማለት ያልሽው አልነበረም? ምን? አዎ የለም። ሲጀመር እኮ በተስፋ ቃል ደረጃ ነው እንጂ ይሄ በመለኮትም ሆነ አንተ እንደምትለው ክርስቲያኖች እንደምታምኑበት በፍጹም የለም። ኢየሱስ ክርስቶስ መጀመሪያ የሚጀምረው ኢየሱስ ክርስቶስ የሚጀምረው ልንገርህ፣ ሉቃስ ወንጌል ላይ ወይ ማቴዎስ ወንጌል ላይ ምንድን ነው የሚለው? መጀመሪያ ድንግል ማርያም መጥቶ አበሰራትኝ፣ እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ ብሎ ተጸነሰ። ከዛ ነው የሚጀምረው። የዛሬ 2000 ዓመት ከዛ ነው የሚጀምረው። ከዛ ኢየሱስ የሚባል ልጅ በቤተልሔም ተወለደ፣ አለቀ። ከዛ ነው የኢየሱስ ክርስቶስ ማንነት የሚጀምረው። ከዛ በፊት በተስፋ ቃል ደረጃ ነው እንጂ በማንነትም በመለኮትም ሆነ በምንም ነገር አልነበረም። ከተስፋ ቃል ውጭ ይመጣን ከሚባል ተስፋ ቃል ውጭ። ኦኬ። አሁን እዚህ ጋር ያለው ዮሐንስ ወንጌል 8:50 ላይ ኢየሱስ የራሱ ነው መልሶ እንዲህ ያለው ከአብ በፊት የሚነበርኩ ያለው ኢየሱስ የራሱ ነው እንጂ በተስፋ ቃል ስለዚህ ኢየሱስ የራሱ እኔ ከአብርሃም በፊት የሚነበርኩ ዮሐንስ ወንጌል 8:58 ተደጋገመ። ይሄ ነገር ተደጋገመ። እኔ አሁን ማስረጃ ለማንኛውም የማመናገረው ነገር ማስረጃ ቀርባለሁ። አንተ ደግሞ ያለ ማስረጃ ነው የምታወራው። ለምሳሌ ኢየሱስ ክርስቶስ አልነበረም ካሚቴ ኢየሱስ የራሱ ነው እዚህ ላይ የተናገረው። ከአብ በፊት እኔ ነበርኩ ያለው ዮሐንስ ወንጌል 8:58 ላይ እኔ ሳይሆን ወይም ኢየሱስ ክርስቶስ ራሱ ነው እኔ ከአብ በፊት ነበርኩ ያለው። ኢየሱስ ክርስቶስ ከአብ በፊት ነበርኩ አይልም እንዴ? እንዴት ነው ከአብ በፊት የሚል? ከአብርሃም በፊት ነው የሚለው። ለምን አጠገብሽ መጽሐፍ ቅዱስ የለም? ከአብ በፊት ሳይሆን ከአብርሃም በፊት ብለህ አንብብ። እየተሳሳትክ ነው። ከአብርሃም በፊት እኔ ነበርኩ ያለው ኢየሱስ ክርስቶስ ራሱ ነው። ከአብርሃም በፊት እኔ ነበርኩ ያለው በምንድን ነው የሚለውን ነገር እኔ በማስረጃ ሰጠው። የሐዋርያት ሥራን ጠቅሼ በምንድን ነው በተስፋ ቃል ደረጃ ነው ብዬ በማስረጃ ሰጠው። ከአንተ በመለኮት ነው ካልከኝ ማስረጃ ስጠኝ እኮ ነው። በቃ ማስረጃ ይዳኝን። እዛ ላይ ከአብርሃም በፊት እኔ ያለው ሲል ምንም አይነት በምንድን ነው የሚለውን ነገር በፍጹም አላስቀምጠም። ከአብርሃም በፊት እኔ ያለሁ የሚለውን ደግሞ በተስፋ ቃል ደረጃ እንደሆነ የሐዋርያት ሥራን ጠቅሼ እንዳስረዳው አንተም ደግሞ በመለኮት ነው ስትል ማስረጃ ስጠኝ። ከዛ ይዳኘን። እሱ አይሻልም? እንዳንጨቃጨቅ ማለት ነው። ወይም ወደ ሌላ ጥያቄ
ኦኬ እኔና አንቺ እዚህ ስናወራ ታች ያው በጣም የተማሩ ሰዎች አሉ። ከፕሮቴስታንትም ከክርስቲያንም ወይም ከሙስሊምም ብዙ የተማሩ ሰዎች አሉ። ለምሳሌ እውነታ የሚሆነው ኢየሱስ ክርስቶስ በመለኮት ነበረ ወይም በመለኮት ስራቸውም አንድ ስለሆነ አብ ወልድ መንፈስ ቅዱስ በመለኮት አንድ ስለሆነ ኢየሱስ ክርስቶስ በመለኮት ያኔ ነበረ። ግን ከስጋ ወደ አብ ወደ ዓለም መጥቻለሁ ያለው ዮሐንስ ወንጌል 16:28 ላይ ችግሩ ያለ ማስረጃ እኮ ነው የምታወራው። የሙሴ በትር እስኪ ያለ ማስረጃ ነው እንደምታወራው። ያለ ማስረጃ እኮ ነው የምታወራው። አሁን ያወራኸው በመለኮት በመጀመሪያ አብ ወልድ መንፈስ ቅዱስ አንድ ስለሆነ አልክ። እስኪ አንድ ናቸው የሚል ማስረጃ አምጣ። ሲቀጥል በመለኮት ነው የነበረው አልክ። በመለኮት እንደነበረ ማስረጃ አምጣ። ሁለቱንም ማስረጃ ሳታመጣ እንዴት ነው የምናወራው? መጀመሪያ መለኮት ስለነበረ ስለነበረ የሚባል ነገር ስለማ ማስረጃ በተራ እናውራ። የሙሴ ብትር እኔ አሁን ቁርአን ላይ በዚህ ቦታ እንደዚህ ብሎኛል ሲል ምንድነው ማረገው? ቁርአን አመጣለሁ። ስለዚህ ዮሐንስ ወንጌል 16:28 ላይ ከአብ ወደ ዓለም መጥቻለሁ ያለው መጀመሪያም መለኮት ስለሆነ ነው። አልሰማም እንዴ? አልሰማም። አንድ ነገር ቁርአን ሰመጣለሁ። ቁርአኑ ከብቻ ነብልሃለሁ። በዚህ ቦታ ላይ እንደዚህ ገልጽ ላይ አላህ እንደዚህ ብሏል ብዬ አነብልሃለሁ። አሁን አንተ አላህ እያልክ ነው። አለ የምትለን ከሆነ ደግሞ መጽሐፍን ክፈትና መጽሐፉን ካለን አሳየን። ለምን ተደጋጋሚ ሆነ? ምን ያሳያለው? ኢየሱስ ክርስቶስ ራሱ የተናገረውን አሳየው። እኔ ከአብርሃም በፊት የሚነበርኩ ብሎ የተናገረውን አሳየው እኮ በመለኮት እንደሆነ ማስረጃ ነው። በመለኮት እንደሆነ ማስረጃ ያምጣ። በመለኮት እንደሆነ ማስረጃ ያምጣ። አሁን የኛ ጥያቄ እኮ አብ ወልድ አንድ ናቸው። ቆይ እባክህ አንድ ናቸው እንዳልኩት ሁሉ ለምሳሌ ዮሐንስ ወንጌል እኮ ከአብርሃም በፊት በተስፋ ቃል እንደሆነ የሐዋርያት ሥራ ጠቀስኩልህ እኮ። ከዚህም ሰው ዘር አለ ማለትም ከዳዊት ማለት ነው። እግዚአብሔር እንደ ተስፋው ቃል ኢየሱስን አመጣ አለ። ይሄው ማስረጃ ሰጠኩት። በተስፋ ቃል ደረጃ ነው የነበረው ብሎ እግዚአብሔር የማንንተን የሐዋርያት ሥራ የተናገረውን አመጣሁልህ። አንተ እንደዚህ ልክ እኔ እንዳመጣሁልህ በመለኮት ነው ላልከው ማስረጃ ስጠኝ ነው። በመለኮት ነው ስላልክ ማስረጃ ስጠኝና ከዛ በኋላ በማስረጃ ይታያል። ዮሐንስ ወንጌል 1:1 ላይ መጀመሪያም ቃል ነበረ፣ ቃልም እግዚአብሔር ነበረ፣ ያን ጊዜም ኢየሱስ ክርስቶስ ነበረ ማለት እኮ ነው። ዮሐንስ ወንጌል 1:1 ላይ መጀመሪያም ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ እኮ። ተስፋ ቃል እኮ ነው። የተስፋ ቃል ምን ነገርኩህ እኮ። የተስፋ ቃል የተስፋ ቃል ነው አይልም እኮ። በተስፋ ቃል ነው የሚለው እኮ። በመለኮት ነው ካልክ ማስረጃ አምጣ። በተስፋ ቃል ነው። ኢየሱስ በመጀመሪያው ቃል ነበረ ሲባል እግዚአብሔር ተናጋሪ ነበረ ማለት ነው። እዚያ ላይ ዮሐንስ 1:1 ላይ እያወራ ያለው ስለ አብ ነው። ሲጀመር እግዚአብሔር ተናጋሪ ነው። ትንቢተ ኢሳያስ ላይ ምንድን ነው የሚለው? ከአፌ የሚወጣ ቃሌ እንዲሁ ይሆናል፣ የሚሻውን ያደርገን እንጂ በከንቱ አይመለስም ማለት። ስለዚህ ከአፉ የሚወጣው ቃሉ ነገራቶችን ያስገኛል። ኢየሱስ ክርስቶስም በዛ መልኩ ያስገኘው መሆኑ ነው እዛ ላይ የሚያሳይ። ዮሐንስ 1:1 ላይ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበረ። እግዚአብሔር ተናጋሪ ሙተከሊም ነበረ ማለት ነው። ይህንን ደግሞ ማስረጃው የት ነው ከተባለ ትንቢተ ኢሳያስ ላይ ከአፌ የሚወጣ ቃሌ እንዲሁ ይሆናል፣ የሚሻውን ያደርጋል። እኔ እሱ ተናግሯንና ሆኖ እሱ ተናግሯንና ሆኖ ማነው ተንትን ብሏን ተፈጸሙም እያለ ይናገራል። ስለዚህ የሚናገርበት ንግግር ነገራቶችን አስገኝ እንደሆነ ይናገራል። ዮሐንስ ማነው ዘፍጥረት ምዕራፍ 1:3 ላይ እግዚአብሔር ብርሃን ይሁን አለ፣ ብርሃንም ሆነ አለ። ብርሃን ይሁን የሚለው ቃሉ ብርሃንን ያስገኛል እንጂ ብርሃን ይሁን የሚለው ቃሉ ራሱ ብርሃኑ መጥቶ አይሆንም ማለት ነው። ስለዚህ ቃል አስገኝ ነው እንጂ ራሱ ተገኘ አይደለም። ስለዚህ ዮሐንስ ወንጌል ምዕራፍ 1:1 ላይ እግዚአብሔር ተናጋሪ መሆኑ ነው። በመጀመሪያው ቃል ነበረ ሲባል እግዚአብሔር ተናጋሪ ነበረ ማለት ነው። ገብቷል። ስለዚህ ዮሐንስ ወንጌል ምዕራፍ 1:14 ታዲያ ለምንድን ነው ቃልም ስጋ ሆነ የሚለው ሲባል በተስፋ ቃል ኢየሱስ ክርስቶስ ስለነበረ ያ የተስፋ ቃል መውቶ ድርጊት ሆኗል ነው። ገብቷል። ይሆናል ይመጣን እየተባለ በነቢያት ሲነገር የነበረው ያንን ነገር ተፈጸመ እያለ ነው እንጂ ቃል ስጋ ሆነ ሲባል እዛ ላይ ስጋው ወደ ስጋነት ተቀየረ እያለ አይደለም። ልክ የሙሴ በትር ወደ ስጋነት እንደተቀየረችው እባብ ሆነች እንደተባለችው የሙሴ በትር እባብ ሆነች እንደተባለችው ኢየሱስ ክርስቶስም ያን ቃሉ ወደ ስጋነት ተቀይሯን የሚል እሳቤ አይሰጥም። ገብቷል። እንደዛ የሚል እሳቤ ነው ካልክ ደግሞ ማስረጃ ይዘህ ሞግተኝ። ልክ እኔ እንዳወራሁት ማለት ነው በማስረጃ። ስለዚህ ኢየሱስ ክርስቶስ ከአብርሃም በፊት አልነበረም ነው አይደል? አልነበረም። አምስቴ ነው የመለሰችልህ፣ ግን አንተ አልፈለገም። ለምን እንደሆነ አላውቅም።
ለእሷ ጎን ቁሚ አይደለም። አንተ እንግዳ ነህ። አክብረህ መጥተሃል። እከብርሃለሁ። ጥያቄ ልጠይቅ። አሁን ኢየሱስ ክርስቶስ ያን ጊዜ ካልነበረ ዘፍጥረት 1:26 ላይ ሰውን በመልካችንና እንደ ምሳሌያችን እንፍጠር ያለው እግዚአብሔር ታዲያ ማንን ነው? ያን ጊዜ ኢየሱስ ክርስቶስ ካልነበረ በመልካችን እንደ ምሳሌያችን እንፍጠር ያለው ያን ጊዜም በመለኮት አንድ ስለሆነ መንፈስ ቅዱስ ያኔ ምን ነበረው? መንፈስ ቅዱስ ምንድን ነው? ከዮሐንስ ማን ነው? እንደምሳሌያችን የሰማይ ወፎችን በመልካችን እንደምሳሌያችን ያለው እግዚአብሔር የሰው ልጆች ገዢ ስላደረጋቸው ነው እንጂ እግዚአብሔር የሰው ልጅ ስለሚመስሉ አይደለም። እኔ እግዚአብሔር ነኝ እንጂ ሰው አይደለሁም እና በመካከላችሁ ቅዱስ ነኝና እያለ ይናገራል። እንትና ላይ ትንቢተ ሚልኪያስ ላይ ኦር እንደዛ አካባቢ ማለት ነው። ገብቷል። ስለዚህ እግዚአብሔር ሰው አይመስልም ሲጀምር እንደ ምሳሌያችን ቆይ ከማን ጋር እንደሆነ ማስረጃ እሰጥሃለሁ። ቆይ አሁን አንተ በመጀመሪያ ዘፍጥረት 1:26 ላይ እያወራ ያለው ስለምንድን ነው ከተባለ እያወራ ያለው እንደ ምሳሌያችን እያለው ሰውን እግዚአብሔር ስለሚመስል አይደለም። እንደ ምሳሌያችን እያለ ያለው እዛ ላይ ሰውን ገዢ ስለሆነ እንደዚሁም ደግሞ አምላክም ገዢ ስለሆነ ሰውን የምድር ገዢ ስላደረገው ነው። በገዥነት ነው አንድ የተባለ። እንደገና እግዚአብሔር ይሰማ ሰው የሚሰማ በዚህ ነው እንጂ የሚመሳሰሉት ያን ግን የእግዚአብሔር መስማትና የሰው መስማት አንድ አይደለም። በዚህ ነው እግዚአብሔር ሰውን በመልካችን ያሉ እንጂ እግዚአብሔር ሰውን ይመስላል የሚል አስተምሮ ባይብል የለውም። ባይብል ምንድን ነው የሚለው? እንደውም እኔ እግዚአብሔር ነኝ እንጂ ሰው አይደለሁም።